መሶብ ያው ስንጀምር ሲላችሁ አምና አሁን 33 ደርሰናል። ብዙዎች የተገነቡ ነው። በዚህ አመት 100 እንደርሳለን። 100 ቨርቹዋል ሰርቪስ የሚያስችሉ ተቋማት መገንባት በአመት በሁለት አመት ጊዜ ውስጥ መቼም ሚራክል ነው፣ ትልቅ ስራ ነው። ሲስተም ዴቨሎፕ አድርገን ስለሆነ ግን በቂ ስላልሆነ በባስ ቨርቹዋል መሶብ እየሰራን ነው። አልጨረስንም። 2 ወር 3 ወር ይፈጅብናል። ልክ እንደ መሶብ ሲስተም ያለው ባስ ሰርተን በየሰፈሩ ሄደን ለምሳሌ እሁድ ቀን ሰኞ ቀን እያን በየሰፈሩ ሄደን ከባስ ሰርቪስ ፕሮቫይድ እናደርጋለን። ይሄ ጥቅሙ ምንድነው? ራቅ እያልን ስንሄድ ህንፃ መገንባት ምናምን ችግር ከሆነ በየቦታው በባሶችም የቨርቹዋል ሰርቪስ ሰጥተን የህዝቡን ሮሮ መቀነስ፣ ኤፊሺየንሲ ለማረጋገጥ፣ ሌብነት ለመቀነስ እንጠቀምበታለን። ሞባይል የመሶብ ሰርቪስ ይሄ ያስጀመርነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይ ስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። በተለይ እንደዚህ ያለው የሞባይል ያንን ሰርቪስ ሙሉ በሙሉ የሚሰጥ ግን የሞባይል ሰርቪስ ሲኖር ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ይሄ ለህዝባችን ትልቅ የምስራች ነው። የመሶብ አንድ ማዕከል አገልግሎት ከጀመርንበት መስሪያ ቤቶች እስከ ሞባይል አገልግሎት እስከ መስጠት ድረስ እድገት የታየበት ስለሆነ እጅግ በጣም ያስደስታል። በአውቶቡስ እየተንቀሳቀስን አገልግሎት የምንሰጥበት አገልግሎት ወደ ህዝብ ነው እየሄደ ያለው ማለት ነው። ህዝብ ወደ አገልግሎት መውሰጃ መስሪያ ቤቶች ከሚመጣው በተጨማሪ መንግስት ራሱ ህዝብ ወዳለበት ቀረብ ብሎ ራሱ ሄዶ አገልግሎት የሚሰጥበትን አዲስ የሆነ የአገልግሎት አሰጣጥ የምስራች ወይም ደግሞ ትልቅ ብስራት ነው ለህዝባችን ይዘን የመጣ ነው። ይሄ መሶብ ዲጂታል አንድ ማዕከል አገልግሎት በተለይ ይሄ ሞባይሉ በአውቶቡስ የምንንቀሳቀስበት በየትኛውም ቦታ አገልግሎት እንደሚሰጥ ህዝባችን አውቆ እንዲገለገል ማለት እወዳለሁ።